ጅብሪል መልአክ ነው ብሎ የሚሞግተኝ ካለ ነው ግቡ። ጥያቄ ምን ነበር? ጅብሪል መለክ ነው ወይ? ጥያቄ ጅብሪል ምንድነው? መጀመሪያው ጥያቄ በደንብ አስታውሰው። የጠየቅኩ ምን መሰለህ? ተገልጦልህ ወይ? ተገልጦልህ ወይ? ለሙሐመድ የተገለጠለት አካል ማን ነው አልኩኝ። መልስልኝ። ጅብሪል። ኦኬ፣ ለሙሐመድ የተገለጠለት አካል ማን ነው? ጅብሪል። ጅብሪል ምንድን ነው? መላኢካ። በቃ መልአክ። እኔ ጅብሪል እባላለሁ መልአክ ነኝ ያለበትም ማስረጃ ግዴታ ቃል በቃል ነው የምትፈልገው አንተ? ለዘመናት እናንተ ጉምቱ የምትሏቸው ዲቤተሮቻችሁ ሾው ሚ ሲንግል ቨርስ እያሉ የሚታወቁበት በምንድን ነው? እሱ ራሱ እንደዚህ ብሎ ቃል በቃል ያላትን አንጡ ስትሉን አልነበር እንዴ ኖራችሁት? ቃል በቃል ያን እነሱ ያሉ አንተ እንደዛ አይነት ቃል አትጠቀምም? ቃል በቃል እንዲህ የሚል አሳየኝና እነዚህ የሆነ ክርስቲያን ይሆናል አትልም? እንደዛ ብያል ከራከረም መልካም ትስማማለህ? እሺ ጥያቄ ምን ነበረ? ቃል በቃልም ባልሄድ አንተ ባልከውም ልሄድልህ። እሺ ምን ነበር ጥያቄ? ማስረጃ ነው። ምንድነው ማስረጃ የጠየቁ? ጅብሪል እኔ ገብርኤል አለ። እኔ ስም ዝርዝር አልጠየቅኩም እኮ። እኔ የጠየቅኩህ ምንድን ነው ለሙሐመድ የተገለጠለት አካል ማን ነው? አንድ ከዛ በኋላ ጅብሪል ነው አልከኝ። ያ ጅብሪል ደግሞ መልአክ ነኝ ብሏል ወይ? ሶስት ነኝን ጥያቄ ልታሳየን ትችላለህ? መልአክ መሆኑን አላህ ሱብሓነሁ ወተዓላ በቁርአን መሆኑን መናገሩ ግዴታ አይደለም አልኩ። ለምንድን ነው እኔ መልአክ አይደለም እያልኩ እየሞገትኩ እኮ ነው። ምክንያቱም መልአክ ነኝ ብሎ አልተናገረም። ኤኒዌይስ ሱረቱ ሂጅ ሀጅ 15 ክፈትለት። የቀድሞ የሱን የለም ብሎኛል። አውጣው። እኔ እኮ ኢብኑ ከሲር አለኝ እኮ አንተ ቢያስከው አይደለም እኮ ኢብኑ ከሲር አለ፣ ቁርጡቢ ያለ፣ ሌሎችም የኢስላም ስኮላሮች ይጻፉታል። ገመድ ወደ ሰማይ ወርወረ ታንቀ እንድትታነቅ ይነግርሃል። ይኸው ቁርአን ነው። ውሸት አምለኝ የለ ይኸው አንብበው። እሺ አንብበው። ይኸው ለኔ ትርጉም ተፍሲር ቀርቻለሁኝ። በደንብ ነው የምነግርህ። ይቅራ አማርኛ ቁርአን ነው። አማርኛ ትርጓሜ ነው ያምነው። ማንም የተረጎሙ አማርኛ ትርጓሜ ጋር አይደለም ምን የምነግርህ። የኢስላም ስኮላሮች ያንተን አረብኛውን አድርግለት። አምጦ አረብኛውን አድርግለት። አንብብልኝ። ራስ አንብብ። ቀርቻለሁ ብለህ የለ አንብብ። አንተ ኢንጂነሩ ትርጉሙን አውቀዋለሁ ድንጋይ ለመቀጠል ነው እናንተ እንደማለት አይደለም። እዚህ ጋር አንብብ። እኔ ማንበብ ማልችል አይደለም። እፎይ አንተ አይደለም ማስረጃውን ያመጣኸው። ቆይ ተረጋጋ። ሀጅ ሙሐመድ ሳኒ ሀቢብን አልቀበልም ተራ ትርጉም ነው የእሳቸውን ብለሃል አይደለ? በእስልምና ትልቅ ቦታ ያላቸው ናቸው ትርጓሜ ላይ። እሳቸውን ጋር ለቀበል ከአንድ አንብብና ተርጉም። ይኸውልህ አዳምጠኝ። እኔ እሱ እንደሱ አይደለም። በቃ ማይገስ ለኦዲየንስ እናሳይ። ክርስቲያን መልሰው ሁሌ መዋሸት ባህላቸው ስለሆነ ነው። ሲጠይቅ ዑመር ደግሞ ይላል አዲሱ ያለው ሙሐመድ ስለተናገረው አይደለም እኮ የጠየቅኩህ እኔ። ጅብሪል ማን ነው ስልህ ጅብሪል መልአክ ነው። ምንድን ነው ስልህ ማን የተገለጠለት ለሙሐመድ አልኩህ አይደለ? ጅብሪል ነው አልከኝ። ቴንኪው። ጅብሪል ምንድን ነው ብዬ ጠየቅኩህ አይደል? መልአክ አልከኝ አይደል? ከዛ እኔ ደግሞ ምን ጠየቅኩህ? ጅብሪል ማለት መልአክ መሆኑን ራሱ እኔ ጅብሪል መልአክ ነኝ ብሎ የተናገረበትን የተገለጥኩልህ ጅብሪል እባላለሁ መልአክ ነኝ ያለበትን እንጂ ሙሐመድ ጅብሪል ነው መልአክ ነው ያለበትን አልጠየቅኩህም። ይሄ መልአክ ነኝ ባይለው ጅብሪል ነው ያለበትን አልጠየቅኩህም። ስም አወጣችሁለት ያልኩህ እኮ ለዚህ ነው። ግዴታ ስም ግዴታ አንተ ማለት እሱ የተናገረበት ነው እንጂ ሙሐመድ ጅብሪል ራሱ የተናገረበትን ጠየቅኩ እንጂ እኔ ሙሐመድ እንዲህ ብሎ ተናገረ ስላለው አይደለም የጠየቅኩ። አዲሱ እንደዛ ስለሚያወራ ማለት ነው። ያው ሰማ ለጅብሪል የተገለጠው ለሙሐመድ ብቻ አይደለም፣ ለመርየምም ተገለጠ። ለጫላም ተገልጦለት ሊሆን ይችላል። እኔ who cares
እኔ ጠየቅኩ ለሙሐመድ የተገለጠለት አካል ለማርያም ተገልጦለታል። ለማርያም ደግሞ በግልጽ ነው የነገራት። ቆይ ስማ፣ ቁርአን ክፈት። እኔ ለሙሐመድ የተገለጠበትን ነው የጠየቅኩ። ምክንያቱም ቁርአን ጋር ማርያም ትሰራለች። ማርያም በሙሐመድ ጊዜ ነበረች እንዴ? ከሱ በፊት ነው የነበረች። ታዲያ ቁርአን ላይ ምን ትነግረኛለህ? ታዲያ የእሱን ታሪክ ሙሐመድ የነገረን ነው የምነግረኝ። እሷ ደግሞ በግልጽ ነው የነገራት እያልኩ እኔ ጠየቅኩ። ቅድም ካስታወስክ ሙሐመድ ጋር የመጣው አካል ማን ነው? ጅብሪል ነው። ጅብሪል ምንድን ነው? መልአክ ነው። ስለዚህ እኔ ጅብሪል ነኝ መልአክ ነኝ ያለበትን ነው የጠየቅኩ ወዳጄ። እንደዛ ብሎ ለሙሐመድ የነገረበትን እንጂ ለሙሐመድ ወረቃ ቢነፈል የተገለጠልህ ጅብሪል ነው። ከዛ ደግሞ ከዲጃ ጣዖት አምላኪዋ የተገለጠልህ አንተ መልአክ ነው ስላለችው ከዛ በኋላ ሙሐመድ ያንን ሰምቶ ያ የተገለጠልኝ ጅብሪል ይባላል መልአክ ነው ብሎ የሚነግርህን መረጃ አድርገህ ብታመጣልኝ እሱ መረጃ አይሆንም። ያለ ስሙ ስም ሰጣችሁት ለዛ ለመጣው አካል አይደለ? ማን ዲያል ከልቢን ታውቀዋለህ? ኧረ ስሙ ምንም ላውቀው አልቻልኩም። ጻፍልኝ እስቲ። ለሙሐመድ ሲገለጥለት የነበረው እነ ኡሙ ሰላማ ሌሎቹም ማን ነው የመጣው? መጥቶ ሙሐመድን አናግሮ ሲሄድ ማን ነው? ቅድም አይታችኋል እንደ ሲላችሁ ማን ነበር የመጣው? እኔ ጋር ሲላቸው ዲያል ከልቢ ነው ይሉታል። ከሄደ በኋላ ይጠብቅና አይ ዲያል ከልቢ አይደለም ለኔ የተገለጠልኝ ጅብሪል ነው ብሎ ምላሽ ይሰጣቸዋል። ዲያል ከልቢ ማለት ቀይ ቆንጅዬ ሰው ነበረ። እሱ ነው ሙሐመድን እየመጣ ሲያወራው የነበረው። ሙሐመድ ግን ጅብሪል ነው ብሎ እሱን እንትን አደረገው ማለት ነው። መልአክ ነው ብሎ እንደዛ አደረገው። የመጣው አካል ግን ያ አካል መጥቶ እኔ ጅብሪል ነኝ እኔ መልአክ ነኝ አላለውም። ሲሄድ ይጠብቅና ማን ነው ቅድም የመጣው እኔ ጋር አይታችኋል ይላቸዋል። ዲያል ከልቢ ነው ይሉታል። ኖ ዲያል ከልቢ አይደለም ጅብሪል እኮ ነው ይላቸዋል። ይሄ መልስ አይሆንም። ያው ዲያልቢ ምናምን ትላለህ ጊዜ ግን እነሱ የማያውቁት ነገር አናውቅም ነው የሚሉት። አቤት መሐመድ እኔ ያልኩህ አልገባህም። አሁንም ሙሐመድ ጋር መጥቶ አካሉ ይመጣና ሙሐመድን ያዋረዋል። ከዛ በኋላ ከሄደ በኋላ ማን ነበር እኔ ጋር የመጣው ይላቸዋል። ዲያል ከልቢ ነው ይሉታል ሚስቱም ሌሎቹም። መሄዱን ጠብቆ ግን ሙሐመድ ነው እኔ ጋር የመጣው ብሎ ነው ምላሽ ሲሰጣቸው የነበረው። እኔ ጠየቅኩህ ስቲል አሁን ምንድን ነበር ሙሐመድ ልብ በልና አዳምጥ። የመጣለት ሙሐመድ ጋር እኔ ጅብሪል ነኝ እኔ መልአክ ነኝ ያለበትን እንጂ ሙሐመድ የተናገረውን አልጠየቅኩህም። እኔ ሙሐመድ ጅብሪል ነው ስላለህ አይደለም የጠየቅኩህ። እኔ እንግዲህ የነገርኩህ ግዴታ አንተ ቃል በቃል ከፈለክ ይኖራል ብዙ ይኖራል። አሁን በዛሬ አሳየኝ ቃል በቃል ያለበትን ይኖራል። ጅብሪል መልአክ ነው ብሎ የሚሞግተኝ ካለ ነው ግቡ። ጥያቄ ምን ነበር? ጅብሪል መልአክ ነው ወይ? ጥያቄ ጅብሪል ምንድነው? ስለጀመረው ጥያቄ በደንብ አሳሰው። የጠየቅኩ ምን መሰለህ? ተገልጦልህ ወይ? ለሙሐመድ የተገለጠለት አካል ማን ነው አልኩኝ። መልስልኝ። ጅብሪል። ኦኬ፣ ለሙሐመድ የተገለጠለት አካል ማን ነው? ጅብሪል። ጅብሪል ምንድን ነው? መላኢካ። በቃ መልአክ። እኔ ጅብሪል እባላለሁ መልአክ ነኝ ያለበትም ማስረጃ ግዴታ ቃል በቃል ነው የምትፈልገው አንተ? ለዘመናት እናንተ ጉምቱ የምትሏቸው ዲቤተሮቻችሁ ሾው ሚ ሲንግል ቨርስ እያሉ የሚታወቁበት በምንድን ነው? እሱ ራሱ እንደዚህ ብሎ ቃል በቃል ያላትን አንጡ ስትሉን አልነበር እንዴ ኖራችሁት? ቃል በቃል ያን እነሱ ያሉ አንተ እንደዛ አይነት ቃል አትጠቀምም። ቃል በቃል እንዲህ ሚል አሳየኝና እንደዚህ የሆነ ክርስቲያን ይሆናል አትልም? እንደዛ ቢያል ካራከረም መልካም ትስማማለህ? እሺ ጥያቄ ምን ነበረ? ቃል በቃልም ባልሄድ አንተ ባልከውም ልሂድልህ። እሺ ምን ነበር ጥያቄ? ማስረጃ ደግሞ ምንድነው? ማስረጃ የጠየኩህ ጅብሪል እኔ ገብርኤል አለ። እኔ ስም ዝርዝር አልጠየቅኩህም እኮ። እኔ የጠየቅኩህ ምንድን ነው?
ለሙሐመድ የተገለጠለት አካል ማን ነው? አንድ ጅብሪል ከዛ በኋላ ጅብሪል ነው አልከኝ። ያ ጅብሪል ደግሞ መልአክ ነኝ ብሏል ወይ? ሶስት ነኝ ጥያቄ ልታሳየን ትችላለህ? መልአክ መሆኑን አላህ ሱብሓነሁ ወተዓላ ግዴታ ሙሐመድ መናገሩ ግዴታ አይደለም አልኩ። ለምንድን ነው እኔ መልአክ አይደለም እያልኩ እየሞገትኩ እኮ ነው። ምክንያቱም መልአክ ነኝ ብሎ አልተናገረም። ኤኒዌይስ ሱረቱ ሂጅ 15 ክፈትለት። የቀድሞ የሱን አውጣው የለም ብሎኛል። አውጣው። እኔ እኮ ኢብኑ ከሲር አለኝ እኮ አንተ ቢያስከው አይደለም እኮ ኢብኑ ከሲር ያለ ቁርጡቢ ያለ ሌሎችም የኢስላም ስኮላሮች ይጻፉታል። ገመድ ወደ ሰማይ ወርውረ ታንቀ እንድትታነቅ ይነግርሃል። ይኸው ቁርአን ነው። ውሸት አምለኝ የለ ይኸው አንብበው። እሺ አንብበው። ይኸው ለኔ ትርጉም ተፍሲር ቀርቻለሁኝ። በደንብ ነው የምነግርህ። ይቅራ አማርኛ ቁርአን ነው። አማርኛ ትርጓሜ ነው ያምነው። ማንም የተረጎሙ አማርኛ ትርጓሜ ጋር አይደለም ምን የምነግርህ የኢስላም ስኮላሮች ያንተን አረብኛውን አድርግለት። አምጦ አረብኛውን አድርግለት። አንብብልኝ። ራስ አንብብ። ቀርቻለሁ ብለህ አንብብ። ይኸውልህ አንተ ኢንጂነሩ ትርጉሙን አውቀዋለሁ። ድንጋይ ለመቀጠል ነው ለማለት አይደለም። እዚህ ጋር አንብብ። እኔ ማንበብ ማልችል አይደለም። እፎይ አንተ አይደለም ማስረጃውን ያመጣኸው። ቆይ ተረጋጋ። ሐጅ ሙሐመድ ሳኒ ሀቢብን አልቀበልም ተራ ትርጉም ነው እሳቸውን ብለሃል አይደለ? በእስልምና ትልቅ ቦታ ያላቸው ናቸው። ጋሜ ላይ እሳቸውን ካልተቀበልክ አንተ አንብብና ተርጉም። ይኸውልህ አዳምጠኝ። እኔ እሱ እንደሱ አይደለም። በቃ ማይከስ ለኦዲየንስ እናሳይ። ክርስቲያን መልሰው ሁሌ መዋሸት ባህላቸው ስለሆነ ነው። ሲጠይቅ ዑመር ደግሞ ይላል አዲሱ ያለው ሙሐመድ ስለተናገረው አይደለም እኮ የጠየቅኩህ እኔ። ጅብሪል ማን ነው ስልህ ጅብሪል መልአክ ነው ምንድን ነው ስልህ ማን የተገለጠለት ለሙሐመድ አልኩህ አይደለ? ጅብሪል ነው አልከኝ። ቴንክ ዩ። ጅብሪል ምንድን ነው ብዬ ጠየቅኩህ አይደል? መልአክ አልከኝ አይደል? ከዛ እኔ ደግሞ ምን ጠየቅኩህ? ጅብሪል ማለት መልአክ መሆኑን ራሱ እኔ ጅብሪል መልአክ ነኝ ብሎ የተናገረበትን የተገለጥኩልህ ጅብሪል እባላለሁ መልአክ ነኝ ያለበትን እንጂ ሙሐመድ ጅብሪል ነው መልአክ ነው ያለበትን አልጠየቅኩህም። ይሄ መልአክ ነን ባይለው ጅብሪል ነው ያለበትን አልጠየቅኩህም። ስም አወጣችሁለት ያልኩህ እኮ ለዚህ ነው። ግዴታ ስማ ግዴታ አንተ ማለት እሱ የተናገረበትን ነው እንጂ ሙሐመድ ጅብሪል ራሱ የተናገረበትን ጠየቅኩ እንጂ እኔ ሙሐመድ እንዲህ ብሎ ተናገረ ስላለው አይደለም የጠየቅኩ። አዲሱ እንደዛ ስለሚያወራ ማለት ነው። ያው ሰማ ለጅብሪል የተገለጠው ለሙሐመድ ብቻ አይደለም ለመርየምም ተገለጠ። ለጫላም ተገልጦለት ሊሆን ይችላል። እኔ who cares እኔ ጠየቅኩ ለሙሐመድ የተገለጠለት አካል ለማርያም ተገልጦለታል። ለማርያም ደግሞ በግልጽ ነው የነገራት። ቆይ ስማ ቁርአን ክፈት። ቆይ ነው ጠየቅኩ መስሎኝ እኔ ለሙሐመድ የተገለጠበትን ነው የጠየቅኩ። ምክንያቱም ቁርአን ጋር ማርያም ትሰራለች። ማርያም በሙሐመድ ጊዜ ነበረች እንዴ? ከሱ በፊት ነው የነበረች። ታዲያ ቁርአን ላይ ምን ትነግረኛለህ? ታዲያ እሱን ታሪክ ሙሐመድ የነገረን ነው የምነግረኝ። እሷ ደግሞ በግልጽ ነው የነገራት እያልኩ እኔ ጠየቅኩ። ቅድም ካስታወስክ ሙሐመድ ጋር የመጣው አካል ማን ነው? ጅብሪል ነው። ጅብሪል ምንድን ነው? መልአክ ነው። ስለዚህ እኔ ጅብሪል ነኝ መልአክ ነኝ ያለበትን ነው የጠየቁ ወዳጄ። እንደዛ ብሎ ለሙሐመድ የነገረበትን እንጂ ለሙሐመድ ወረቃ ቢነፈል የተገለጠልህ ጅብሪል ነው። ከዛ ደግሞ ከዲጃ ጣዖት አምላኪዋ የተገለጠልህ አንተ መልአክ ነው ስላለችው ከዛ በኋላ ሙሐመድ ያንን ሰምቶ ያ የተገለጠልኝ ጅብሪል ይባላል መልአክ ነው ብሎ የሚነግርህን መረጃ አድርገህ ብታመጣልኝ እሱ መረጃ ነው። ያለ ስሙ ስም ሰጣችሁት ለዛ ለመጣው አካል አይደለ? ማን ዲያል ከልቢን ታውቀዋለህ? ኧረ ስሙ ምንም ላውቀው አልቻልኩም። ጻፈልኝ እስቲ። ለሙሐመድ ሲገለጥለት የነበረው እነ ኡሙ ሰላማ ሌሎቹም ማን ነው የመጣው? መጥቶ ሙሐመድን አናግሮ ሲሄድ ማን ነው? ቅድም አይታችኋል እንደ ሲላችሁ ማን ነበር የመጣው እኔ ጋር ሲላቸው ዲያል ከልቢ ነው ይሉታል። ከሄደ በኋላ ይጠብቅና አይ ዲያል ከልቢ አይደለም ለኔ የተገለጠልኝ
ጅብሪል ነው ብሎ ምላሽ ይሰጣቸዋል። ዲያል ከልቢ ማለት ቀይ ቆንጅዬ ሰው ነበረ። እሱ ነው መሐመድን እየመጣ ሲያወራው የነበረው። መሐመድ ግን ጅብሪል ነው ብሎ እሱን እንትን አደረገው ማለት ነው። መልአክ ነው ብሎ እንደዛ አደረገው። የመጣው አካል ግን ያ አካል መጥቶ እኔ ጅብሪል ነኝ እኔ መልአክ ነኝ አላለውም። ሲሄድ ይጠብቅና ማን ነው ቅድም የመጣው እኔ ጋር አይታችኋል ይላቸዋል። ዲያል ከልቢ ነው ይሉታል። ኖ ዲያል ከልቢ አይደለም ጅብሪል እኮ ነው ይላቸዋል። ይሄ መልስ አይሆንም። ያው ዲያልቢ ምናምን ትላለ ጊዜ ግን እነሱ የማያውቁት ነገር አናውቅም ነው የሚሉት። አቤት መሐመድ እኔ ያልኩህ አልገባህም። አሁንም መሐመድ ጋር መጥቶ አካሉ ይመጣና መሐመድን ያዋራዋል። ከዛ በኋላ ከሄደ በኋላ ማን ነበር እኔ ጋር የመጣው ይላቸዋል። ዲያል ከልቢ ነው ይሉታል ሚስቱም ሌሎቹም። መሄዱን ጠብቆ ግን መሐመድ ነው እኔ ጋር የመጣው ብሎ ነው ምላሽ ሲሰጣቸው የነበረው። እኔ ጠየቅኩት ስቲል አሁን ምንድን ነው መሐመድ ልብ በልና አዳምጥ። የመጣለት መሐመድ ጋር እኔ ጅብሪል ነኝ እኔ መልአክ ነኝ ያለበትን እንጂ መሐመድ የተናገረውን አልጠየቅኩም። እኔ መሐመድ ጅብሪል ነው ስላለህ አይደለም የጠየቅኩህ እኔ። እንግዲህ የነገርኩህ ግዴታ አንተ ቃል በቃል ከፈለክ ይኖራል ብዙ ይኖራል። አሁን በዛሬ አሳየኝ ቃል በቃል ያለበትን ይኖራል። ሰሞኑን እፎይ ላይ ይወሰድ በተባለ እርምጃ የምትንጫጩ ሰዎች አላችሁ። እኛ በመጀመሪያ ሃይማኖታችሁን አልነካንም። ሃይማኖታችንን የነካብን ግለሰብ ደግሞ እርምጃ ይወሰድበት ማለታችን የሚያስደነፋ ከሆነ የሚያንጫጫ ከሆነ የእናንተም ልብ የእፎይም ልብ ምላሱ ላይ ነው ያለው ወይስ ልቡ ላይ ነው ያለው? ያን ነገር ማወቅ እንፈልጋለን። ስለዚህ አድራሻውን ጠቁሙ። ከዛ የእናንተ መንጫጫት የእናንተ መደንፋት ከ40 ሰከንድ ቪዲዮ እንደማያልፍ ታዩታላችሁ። መልካም። ከዚህ ኡስታዝ እንደሰማችሁት እንግዲህ የእስልምና አስተምሮ ምን አይነት እንደሆነ ከግድያ ውጪ ምንም ማያውቅ ሃይማኖት እንደሆነ ከዚህ ኡስታዝ መረዳት ትችላላችሁ ማለት ነው። እያንዳንዳቸው ኡስታዞች እነሱና ብድግ ብለው እፎይ ይገደል አድራሻውን ንገሩን። እስልምና ጤናማ ሃይማኖት አይደለም። ለዚህ ነው ገዳይ ናችሁ የምንላችሁ። ከእንደዚህ አይነት አስተሳሰብ ውጡ። ደም በመጠጣት ምረኩ ከሆነ ቄራ ስሩ፣ ወይንም ቄራ ስጋራጁ ነው። እዛ ብዙ ደም ታገኛላችሁ በየቀኑ የደም ጥማት እንዲህ ካለባችሁ ማለት ነው። ይህ ሰውዬ እንግዲህ ለራሱ ማያደርገውን አድራሻ ጠቁሙን እርምጃ ይወሰድበት ይላል። ጠቁሙኝ ለምን አትልም? እዚህ ቦታ ነው ያለሁት ብለህ አድራሻን አንተ ለምን አትናገርም? እንዳንተ አይነቱን በህግ መጠየቅ ነው የሚከብደኝ አይደለም። አድራሻን ተናገርና ሲያንተ ማውራ እዚህ ቦታ ነኝ ይበል እና አድራሻውን ደግሞ ኢንፎርም አድርጎ። ኤኒዌይስ እንደዚህ አይነት ውርጋት ኡስታዞቻችሁ ናችሁ ይገደል የሚሉት ማለት ነው። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። 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 አረ ይሄን ጫታም ሰካራም አቅሉ በጫት የተበከለ ትንፋሹ በጫት የገማ የሆነውን ሰው ተጠንቀቁትና ከእፎይ ከተባለ ከኦርቶዶክስ መሳይ እናገኗል። እንደናንተ ቆሞ ሻወር እንዲወስድ ፈለጋችሁ ልብሱን ሁሉ እንዲያበሰብስ ልብሳችሁን እያበሰበሳችሁ በቁም እየሸናችሁ ደግመል ማኑላችሁ ላይ እየረጫችሁ ደግመል ማኑላችሁ ላይ እየረጫችሁ ነብዮች ናችሁ። እፎይና እፎይ መሰሎች ማለት መጠጥ እየጠጣና አረቄን እየጋትክ እየገባ ሚስት ላይ እየተፋ እየደበደብካት እያደርክ ያስታወቀውን እንኳን ጧት ማጠብ የማይችል ዝፍ ይሆን ተመልከት። እዚህ ጋር እግዚአብሔር ዲስቨርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄ አትገርም? ምክንያቱም አንተ እዚህ ገባ የምትባል ሰው አይደለም። አንተ እንደ ፖፖ አፍህ ላይ የሚሸናብህ ሰው ነህ። በአፍህ የምትሸና በአፍህ የምትጸዳዳ ግለሰብ ነህ። የዲቃላነት ማንነትን የሚገልጽ ነው። በመጨረሻም ለነዚህ አይነቱ ዲቃላ ግለሰብ የማቀርበው ጥያቄ ምንድን ነው? እንዳንተ አይነት እናቶች ከአንድ በላይ ውሽማ ከአንድ በላይ ባሎች እንደነበሯቸው ከዚህ ጥቅስ እንረዳለን። ስለዚህ እናትህ ከስንተኛ ባሏ ነው አንተን የወለደች? ታውቀዋለህ። ይህን እውነታ መደበቅ የለም።
መወሻሸት የለም። ሐቋን እንድታመጣ ፈልጋለሁ። ይችን እንግዲህ በእነኚህ ኡስታዞችና ሼኮች እየተማሩ ምን አይነት ባለጌ ሊሆኑ መገመት አይከብድም። ግለሰብን አልፈው ፈጣሪን እንዴት እንደሚሳደቡ አያችኋቸው አይደለም? እነኚህ በጥቂቶቹ ነው። እጅግ ጸያፍ ፈጣሪን የተሳደቡበት ሼኮቻቸውና ኡስታዞቻቸው ማምጣት ይችላለሁ። በጣም ላይምሮ የሚዘገንን ቃላትን ተጠቅመው ፈጣሪን የተሳደቡበትን ክርስቶስን የተሳደቡበትን ማሳየት እንችላለን። እና በእነኚህ የሚመሩ ቢላ ሁሌ መሳል ነው የሚቀናቸው። እነኚህ ሰዎች ባካችሁ ሰብሰብ አድርጋችኋቸው ቄራ ራጅ አድርጓቸው እስቲ። ደም ሱስ ስላለባቸው የደም ጥማት ስላለባቸው እሱን እንዲቆርጥላቸው ቄራ እንዲሰሩ አደራጅታችሁ ቅጠሯቸው። በተረፈ ሰላምና ጤና ከእናንተ ጋር ይሁን። ከእነዚህ ከአራጅ ሃይማኖት ራሳችሁን ጠብቁ። እንደፈለክ ምይት ልታደርገኝ ነው እያለ ቪዲዮ ሰርተዋል። እኔ ደርሶኛል ይሄ ቪዲዮ፣ ሰዎች ፖስት ልከውልኛል። አሁንም እናገራለን። ከዚህ በፊትም የዛኔም ተናግሬያለሁ። ይሄን ለጠየቁ ልጆች እኔ ሚወት አላደርግህም። እየሰማህም ከሆነ ተደብቆ ሊሰማ ይችላል። እኔ ሚወት አላደርግህም ስትሳደብ ጊዜ ብቻ ካልሆነ በስተቀር የሌለውን እዘልፋለሁ ካላልክ በስተቀር ያለውን ሐዲስ አንተ አይደለህም አንተ ከኔ ዘንድ እንደ ማንኛችሁም ናቸው። ቦታቸው አይደለ ተሳድበው እንደሄዱ ልጆች ነው። እሱም ገብተው እዚህ ተሳድበው ይሄዳሉ አይደለ? ሌላ አዲስ ነገር አይደለም። መተህ አድሚን አደርግሃለሁኝ፣ ወላሂ ላዚም አድሚን አደርግሃለሁ። አንድ ሰው ኮሜንት ላይ ከተሳደበ ብሎክ እንድታደርግ ስልጣንን ሁሉ አሳልፌ እሰጥሃለሁ። ቦታል አይደለ? እኔ ትንሿ ላይ እሆናለሁ። ይሄ ሁሉ ቃል እየገባሁልህ ነው። አንተ ትልቁ ላይ ሆነ እዛ የምታወራውን እዚህ ጋር አውራ። አድሚን እሰጥሃለሁ። የፈለግከውን ብሎክ ታደርጋለህ፣ የፈለግከውን ሚዩት ታደርጋለህ። አይ ኮሜንት ዝጋልኝ ካልክ እዘጋልሃለሁ። ብቻ አንተ የምታወራውን መተህ እዚህ አውራ፣ ችግር የለም። ያው ይሄን አድርሱለት። መልካም። ይህ ኡስታዝ የውይይት ጥሪ ካቀረበልኝ በኋላ ስቀበለው ልክ እንደ ቀድሞዎቹ አስቀድሜም እንዳልኳቸው የእናቴ መቀነት አደናቀፈኝ ብለው እንደሚቀሩት የልኛውም ኡስታዝ ሰበብ እየደረደረ ውይይቱን የተውኩበት ምናምን ብሎ መረጃ ቪዲዮዎች ቆራርጦ አስቀምጧል ማለት ነው። እነኛ ቪዲዮዎች በትንሹ ሁለት ሳሂህ የሆኑ መረጃዎችን ማቅረብ የምንችልባቸው ናቸው። ኡስታዝ ሽንፈትን ወይም ደግሞ የራስህ ኡስታዞች እዚሁ ያሉት ቲክቶክ ላይ ወርወር የሚሉት አትችልም ብለው ስላሉ ነው ውይይቱን የፈራኸውና የቀረኸው እንጂ እኔ አለመረጃ ወርቻ አይደለም። አንዲት ነጥብ ያለመረጃ ወራዋት የለችም ማለት ነው። ያነሳቸውን ቪዲዮ ላይ በዚህ ምክንያት ነው አልወያይም ያልከው። ነብይ በጋለ ብረት አይን እየጎለጎለ እንደሚያወጣ እጅ እንዳስቆራረጠ እነሱ ከፈለክ በትንሹ 2-3 ሳሂህ የሆኑ ሐዲሶችን ልሰጥ እችላለሁ። መተህ ልጠይቀኝ ትችላለህ ማለት ነው። ሰበብ አደርድር። በተረፈ ስድብ ከነብይህ ተማርከው ነው አንተ። እኔ ግን የነብይህን ገመና ነው የምገልጠው። ስድብ ከመሰለ ቁርአንን፣ ሐዲስህን፣ ተፍሲርህን፣ ሲራህን፣ ስትሪውን ቀደሽ እንትን ከተተው ማለት ነው። እና እንደዛ ነው። በተረፈ ያለው ይሄን ይመስላል።